ክርስቶስ ተንሥአ እሙታን በአቢይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በኃይልና በግርማ በታላቅ ክብር ከሞት ተለይቶ ተነስቷል። በትንሣኤውም የሁላችንንም ልብ በተስፋ ሞልቷል። ሞትና መቃብርን አጥፍቶ ሞትን ድል ነስቶ ትንሣኤ ልቡና የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የእግዚአብሔር ልጆች ይህንን ምስል የምትመለከቱ ኦርቶዶክሳውያን በሙሉ እንዲሁም ለወንጌል በጎ ፈቃድ ላላችሁ ለቤተክርስቲያን ፍቅር ያላችሁ የተዋሕዶ ወዳጆች ሁሉ እንኳን ለብርሃነ ትንሣኤው በሰላም በፍቅር በደስታ አደረሳችሁ። ትንሣኤው ለዘላለም በብርሃን የምንኖርበት እንዲያደርግልን መልካም ፈቃዱ ይሆንልን። እንደ እግዚአብሔር መልካም ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ አምዳ ወደዳ ለጽድቅ የሚል ይሆናል። የእውነት አምድና መሰረት አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ የምናገኘው ኃይለ ቃል ነው። ይህንን ኃይለ ቃል የመረጥንበት ምክንያት ዛሬ ዕለተ ዓርብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜ መሰረት ቅድስት ቤተክርስቲያን የምትታሰብበት ወቅት ነው። ቤተክርስቲያን በዓለም መላእክት የነበረች በአበው ልቦና የቆየች በነቢያት ትንቢት ውስጥ የተመላለሰች በክርስቶስ ደም የተዋጀች የተመሰረተችና በሐዋርያት መሰረት ላይ እንደዚሁም ደግሞ ሊቃውንት የተሟገቱላት ሰማዕታት ደማቸውን ያፈሰሱላት ጉልላቷ ኢየሱስ መሰረቷ ኢየሱስ የሆነች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ነች። የአዲስ ኪዳኗ ቤተክርስቲያን በደም የተመሰረተች በደም የተዋጀች በደም ተውባ የምትኖር በደም ያጌጠ ልብስ ያላት ውቢቷ ንጽሕቷ አቲ አንዷ ዓለም አቀፋዊቷ ቅድስት ቤተክርስቲያን ናት እና ይህችን ቤተክርስቲያን ለማሰብ ሁሉ ጊዜ በዕለተ ዓርብ ከትንሣኤ በኋላ ቅድስት ቤተክርስቲያን ይባላል። ዓርብ ለምን ተታሰባለች የሚለውን በጥቂቱ እንመለከታለን። ነገር ግን እንደ ጥቅሳችን እንደ ርዕሳችን መነሻ ያደረግነው ሐዋርያው ቅዱስ ጳውሎስ የተናገረውን ቃል ይዘን ነው። ለልጁ ለጢሞቴዎስ በላከው መልእክቱ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፍልሃለሁ፣ በዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ እነግርሃለሁ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ መቅደስ ነው ይላል። ቅድስት ቤተክርስቲያን በክርስቶስ ደም የተዋጀችው የእውነት አምድና መሰረቷ እውነት ክርስቶስ ነው። አምዷ ክርስቶስ ነው። መነሻዋ ክርስቶስ ነው። የሐዋርያት ጉባኤ ትባላለች። በጸሎተ ሃይማኖት አዋጃችን ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት የሐዋርያት ጉባኤ በሆነች የሐዋርያት የአንድነታቸው የህብረታቸው መሰረት በሆነች ክርስቶስ በመሰረታት በአንዲት እናታችን ቅድስት ቤተክርስቲያን እናምናለን እንላለን። ቤተክርስቲያን በምድር ብቻ ሳይሆን በላይ ለመኖሯ አባታችን አባ ጊዮርጊስ ዘጋስጫ ቤተክርስቲያን ትትሜሰል ይላል በዝራርያም ዘላይሉ ወቅድስት ድንግል በሰረገላ እሳት ዘይጸውሩ ኪሩቤል የሚሸከሙት የእሳት ሰረገላ በዚያ ባለው በሰማይ ጉባኤ በአርያም ባለው በላዩ ትመሰላለች ይላል። ቅዳሴያችንም ይህንኑ ነው የሚለው። ላዕለ ይኩን ሊናክሙ በምድራዊቷ ምድር ላይ ባለችዋ የሰማይን ጉባኤ በምትናፍቀዋ ቤተክርስቲያን ውስጥ ላሉ ቀዳሲያን ቀዳሹ ምንድነው የሚለው? ላዕለ ይኩን ሊናክሙ ህሊናችሁ በላይ ይሁን በሰማይ ያሉ ልብክሙ። ሰው ቤተክርስቲያን ሲኖር በሰማይ ይኖራል። በምድር ላይ ያለች የእግዚአብሔር መንግስት መገለጫ ናት ማለት ነው ቤተክርስቲያን። ስለዚህ በዚች ቤተክርስቲያን የምናምነው በምድራዊቷ ቤተክርስቲያን ውስጥ ሆነን ሰማያዊቷን ቤተክርስቲያን ስለምንናፍቅ ነው። እናም አባቶቻችን ይህችን ቀን ቤተክርስቲያን ብለው ሰይመዋታል። የተወደዳችሁና የተቀደሳችሁ የእግዚአብሔር ቤተሰቦች እኛም የአዲስ ኪዳኗ ቤተክርስቲያን አባላት ነን። በምድር ላይ ብቻ ታሪካችን አይቋረጥም፣ ወደ ሰማይ ይቀጥላል። በሰማይ ባለው በልዩ ክብር በታላቁ ጉባኤ እንቀጥላለን። ስለዚህ ቤተክርስቲያን ዓርብ ተመሰለች። ከነዚህ ቀናት ውስጥ ከትንሣኤ እስከ ዳግም ትንሣኤ ባለው ቀን ውስጥ ለምን ቤተክርስቲያን በዓርብ ተመሰለች ብለን ካሰብን ዓርብ ዕለት ሁሉ ምስጢር የተከናወነበት እኮ ነው። ታላቁ የአዲስ ኪዳን ምስጢራተ ቤተክርስቲያን የተፈጸመበት ቀን ዓርብ ነው። እግዚአብሔር በዕለተ ዓርብ ሰውን ፈጥሮ ጨረሰ። በዕለተ ዓርብ ደግሞ ሰውን አድኖ ጨረሰ። ዓርብ የተፈጠረው ሰው ወደቀ። ዓርብ ዕለት መጥቶ እግዚአብሔር አነሳው። የውድቀትና የትንሣኤ ቀን
የፍጥረትና የትንሣኤያችን ቀን የክብራችን ቀን ማለት ነው። እንደገና የዳንበት ቀን መጀመሪያ ሰው ሲፈጠር መላእክት ደስ ብሏቸው ነበረ። በኋለኛው ዘመን ዓርብ ቀን ያ ሰው በድሎ ወድቆ ለዛ ሰው እግዚአብሔር ሲደማ ቤተክርስቲያን በደሙ ስትመሰረት በመስቀል ላይ መላእክት አዘኑ። ቅዱስ ገብርኤል ሰይፉን ጣለ፣ ቅዱስ ሚካኤል አርመመ ወገብርኤል ተደመ ይላል መጽሐፋችን። ስለዚህ ጌታችን ኢየሱስ ክርስቶስ ሲሰቀል የሰው አለማስተዋል አሳዘናቸው። በነገራችን ላይ የጌታ ትንሣኤ ለመላእክቱ እንግዳ አይደለም፣ ለሰው ልጆች ነው እንግዳ የሆነው። የሞቱ ምክንያት ለሆነው ለኛ እንግዳ ሆነ፣ ለመላእክቱማ መሞቱ ነው እንግዳ የሆነባቸው። እንዴት የማይሞተው ይሞታል? ሰው በሰቀልዎ አይሁድ ለእግዚእነ ሚካኤል አርመመ ወገብርኤል ተደመ። አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን በሰቀሉት ጊዜ ሚካኤል ዝም አለ። በጣም ከእውቀት በላይ ከጥበብ በላይ ከማሰባቸው ከመስተዋላቸው በላይ ሆነ። ገብርኤል ተደመመ። ምክንያቱም የማይሞተው ሞተ። ሞት የማይስማማው በባህሪው ሞት የሌለበት እግዚአብሔር ሞተ። በበረት ተኝቶ መወለዱን ንጹሕ ድንቅ ብለው አደነቁ። ከሰዎች በላይ መላእክት አደነቁ። ከመደነቃቸውም በላይ ከእረኞች ጋር ዘመሩበት። ሰማይ ዙፋኑ የሆነ እግዚአብሔር እንዴት ሰው ወደደው? እግዚአብሔር ሰው በመሆን አሉ ወሶበ ርእዩ እንዘ ይለብስ ሥጋ ዚአነ ዘነሣ እምኔኪ ሰገዱ እንዘ ይብሉ ለእጓለ እመሕያው ሰምሮ። መላእክቱ ይህንን አሉ አለ ቅዱስ ያሬድ አንቀጸ ብርሃን ትርጓሜው ላይ ወይንም ድርሰቱ ላይ አንቀጸ ብርሃን በተባለው ጸሎት ላይ ወሶበ ርእዩ እንዘ ይለብስ ሥጋ ዚአነ መላእክቱ የእኛን ሥጋ ካንቺ የነሳውን ሥጋ ዘነሣ እምኔኪ ወሶበ ርእዩ እንዘ ይለብስ ሥጋ ዚአነ ዘነሣ እምኔኪ ያለ ካንቺ የነሳውን የእኛን ሥጋ ለብሶ መላእክቱ ባዩት ጊዜ በጣም ተደነቁ። እንደዚህም አሉ ለእጓለ እመሕያው ሰምሮ ሰገዱ እንዘ ይብሉ እየሰገዱ እንደዚህ አሉ የሰው ልጅ ምንኛ ወደደው አሉ። እግዚአብሔር ምንኛ ወደደን። እኛ ባልተደነቅንበት የማደነቅ ጥግ ፍቅሩ የተለገሰልን እኛ ሳይገባን መላእክት ገብቷችሁ እንዴት ሰውን ወደደው እግዚአብሔር አሉ። ዙፋኑን ያውቁታል፣ ክብሩን ያውቁታል። በኢዮር በራማ በኤለር ውስጥ ከሰባቱ ሰማያት በሶስቱ ተወስነው መለኮታዊ ኃይሉን በሚኖሩበት ዓለም ውስጥ በማድነቅ ይኖራሉ። ዙሪያውን ይደነቃሉ። መንበሩን የሚሸከሙት ኪሩቤል እንኳን በትከሻቸው ላይ ዙፋኑ እንጂ እሱ በዛ የተወሰነ እንዳልሆነ ያውቃሉ። በቅዳሴያችን ላይ እንደተጻፈው የሰራዊት ጌታ እግዚአብሔር በዚያ የሚወሰን አይደለም፣ ምሉ በኩለሄ እግዚአብሔር በዓለም ሁሉ ሙሉ ነው እንላለን። እኛ በዓለም ውስጥ ብቻ ስላለን ነው። እግዚአብሔር ከዓለምም ውጪ ምሉ በኩለሄ ነው። ከዓለም አስቀድሞ ነበረ፣ ከዓለም በኋላም አለ፣ አሁንም አለ። የማይኖርበት ዘመን የለም፣ ያልነበረበት ጊዜም የለም። ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የለውም። ልዑል ነው፣ በባህሪውም ልዑል ነው። ስለዚህ ይህንን አምላክ ሥጋ ለብሶ አንሶ ሕፃን ሆኖ ሲያዩት ወሶበ ርእዩ እንዘ ይለብስ ሥጋ ዚአነ ዘነሣ እምኔኪ ሰገዱ እንዘ ይብሉ ለእጓለ እመሕያው ሰምሮ የእኛን ሥጋ ለብሶ መላእክቱ ሲያዩት ካንቺ የነሳውን ሥጋ አላት። እመቤታችንን ሲያመሰግናት ቅዱስ ያሬድ የአንቀጸ ብርሃን ደራሲ እሱ ነው። እንዴት የሰው ልጅ ምንኛ ወደደው አለ። መላእክቱ ናቸው እየሰገዱ ይህንን አሉ አለን። እውነት ነው፣ ተደንቀዋል። አሁን ደግሞ ሞቱ አስደነገጣቸው። ዝም አሉ። ሚካኤል አርመመ ወገብርኤል ተደመ። ሰው ምንም አልመሰለውም። የሚወዱት ሁሉ በርቀት ሆነው አዘኑለት። ከዚያ ባሻገር ደግሞ ጴጥሮስ ጭራሽ አላውቀውም ብሎ በጸጸት ውስጥ ከርቀት አየ። የይሁዳም ጸጸት አለ ለብቻ። ሞተ ብለው በራቸውን ዘጉ። ቅዱሳት አንስት ደግሞ ሞተ ብለው በነገው ዕለት እንማማራለን ሽቶ አዘጋጁ። የነሱ ፍቅራቸውን ለመግለጽ የከፈሉበት ዋጋ የሚደነቅ ነው። ግን ሞቶ ቀርቷል ብሎ ማመን ግን በአማኝ ህብረቱ 3 ዓመት ከ3 ወር በአገልግሎት ለኖሩ ሰዎች በጣም የእምነት ስብራት ነው። ብዙ ጊዜ የእምነት ጥርጣሬ ቤተ መቅደሱ አጠገብ ጋር ያሉ ሰዎች ጋር ይታያል። ሸክላ ሰሪ በገል ይበላል፣ አባይ ዳር የተቀመጠ ውሃ ይጠማዋል፣ ቀርቶ መጠጣት እየቻለ እንዴት መመገብ እንደምንችል ግራ ገባን እንጂ ምግቡ እኛ ቤት ሙሉ ነው። እንዴት መረዳት እንዳለብን አላወቅንም እንጂ ተዋህዶ ምልዕት ናት፣ ግን አናውቃትም። የምንጮህላት ሁሉ ቅንጣት ዕውቀት የለንም። ቢኖረን ኖሮ የመላእክቱን ያህል በተደመምን፣ የእነሱን ሩብ በተደመም። እንዴት ሰውን ወደደው እግዚአብሔር ምንኛ ፍቅር ነው አሉ።
እግዚአብሔር ፍቅር ነው ጥቅሱ መኪናውንም ግድግዳውንም ሞልቶታል ሰውን እየገደለ በኢትዮጵያ ይኖራል የሰው ስጋ የሚበሉ ኮላሊት ቆርጠው የሚያወጡ እንደውም ባለጸጋ ለመሆን የሰው የአካል ክፍል እያረዱ የሚሸጡ ክፉ ሰዎች የሞሉባት ምድር ሆናለች እኮ ታቦተ ጽዮንን የተሸከመች አጽመ ቅዱሳንን የያዘች ሀገር እቺ የቅድስት ቤተክርስቲያን ግንዛቤ ከሰዎች ስጠፋ ለዚህ ነው አባ ጊዮርጊስ ዘጋስጫ ቤተክርስቲያን በሰማይ ባለው በጽርሐ አርያም ዘላይሉ በዚያ ትመሰላለች አለ ምክንያቱም ባለመ መላእክት የነበረችው ቤተክርስቲያን በሰው ልጆች ልቦና ውስጥ እንደገና በክርስቶስ ልትዋጅ ስትናፈቅ ኖረች ክርስቶስ መጥቶ ቤተክርስቲያንን መሰረታት ሲመሰረታት ምስጢራትን በላይዋ ላይ አስቀመጠ ዓርብ ዕለት የወደቀውን ሰው ዓርብ መልሶ ሊያነሳው ዓርብ የፈጠረው ሰው ቢወድቅበት መልሶ ሊያነሳው ዓርብ መጣ በዕለተ ዓርብ ሰው ተፈጠረ በጥንተ ተፈጥሮ ሰው ከአፈር በዕለተ ዓርብ ተሰራ ያ ሰው እያይመረ ሰብሰን ዘክቡር ውጡ እያይመረ ሰው ክቡር ሆኖ አላወቀምና ወደቀ እንዳለ ዳዊት መዝሙር 48 ላይ እንደገና በጥንተ ተፈጥሮ የፈጠረውን ሰው ቢወድቅበት መጥቶ በፈጠረበት ቀን መልሶ አነሳው ዓርብ ቅዱስ ልዩ ቀን ሆነ እናም ቤተክርስቲያን ዓርብ እንደገና ተሰራች ሰው ተሰራ ቤተክርስቲያን ማለት ሰው ቤተክርስቲያን ማለት ማይበረ ምእመናን የአማኞች ጉባኤ ህብረት ቤተክርስቲያን ማለት ህንጻው ከጉልላቱ እስከ መሰረቱ ስጋው ደግሞ የሚፈተትበት ተግባራዊ አምልኮ የሚከናወንባት እቺ ቅዱስ ቤተክርስቲያን የተመሰረተችበት ዕለት ስለሆነ ዓርብን ቤተክርስቲያንን እንዘክርበታለን የተወደዳችሁ እግዚአብሔር ቤተሰቦች ስለ ቤተክርስቲያን ብንናገር ረጅም ሰዓት ይፈጃል ነገር ግን በዓለ ሃምሳ እንደመሆኑ መጠን ብዙዎቻችንን ተድላና ደስታ ያዘናጋናልና የትምህርቱን መርዘም እያሰባችሁ ቃለ እግዚአብሔሩ እንዳይጎድልባችሁ አጠር እያደረግን እናቀርብላችኋለን የእግዚአብሔር ፈቃዱ ሲሆን ወደፊት ግን በሰፊው እንማማርበታለን ግን በዚህች ቀን ቤተክርስቲያን እንዴት ተመሰረተች ብንል በዕለተ ዓርብ ሁሉም ምስጢር ተፈጽሟል ብለናል ጌታችን ኢየሱስ ክርስቶስ በቀራንዮ ተሰቀለላት ለቤተክርስቲያን ቅድስት እንቲአ ለቤተክርስቲያን ተጻፋይከ በውስተ አውድ ከመ ተቀድሳ በደምከ ክቡር ስለዚያች ስለ ቤተክርስቲያን ብለህ በአደባባይ በጥፊ ተመታላት ምራቅ ተተፋብህ ወታገሰ ምራቀ ርኩሰ እንዛሮ ዛበሰ ወደታች እኮ ይወርዳል ዘበንቲያ ክርስቶስ ስለ ቅድስት ቤተክርስቲያን ብሎ በጥፊ ተመታላት ታገስክላት በገመድ ታስረ ተጎተትክላት ተብሎ የሌላው ጸሎት ይሄንን ነው የሚናገረው ሰው በዲያብሎስ የሽንገላ ቃል ተመትቶ ከገነት ስለወጣ እግዚአብሔር በእኩያን አይሁድ በጥፊ በአደባባይ ተመታላትና ሰራት ቤተክርስቲያን ዛሬ ተሰራች ዓርብ ከትንሣኤ በኋላ ያለችው ዓርብ ውብ ዓርብ ናት እግዚአብሔርን የምናስብባት በዚህ በዓለ ሃምሳ ዓርብን የቤተክርስቲያንን የትንሣኤን ዓርብ እንደ ውድ አክብረን እንበላባታለን በሰማይ ዓርብ የለም ስንል ከሞት በኋላ ትንሣኤ ከመጣ በኋላ ዓርብ የለም በመንግስተ ሰማያት ድሮ ዓርብ የለም ስግደት የለም ምጽዋት የለም ምህላ የለም ስንጸድቅ ስንለወጥ እረፍት ነው ተድላ ደስታ ነው አሁን ያለውን ጊዜ አስቡት መመናን ይሄንን ጊዜ በስጋ ሳይሆን በመንፈስ እናስበው መብላት መጠጣታችን ገና ሲነጋ ነገሩን አልበላ ማንንም በሰማይ እንደዚህ ነው የምንኖረው መተኛት መድከም የለም መዛል የለም ምራም መጠማት የለም ሁሉ ጊዜ ደስታ አሁን 50 ቀን ሙሉ ወምድር ትገብር ፋሲካ ታሲባ በደመ ክርስቶስ ደስ አይልም የእግዚአብሔር ልጆች ምን ፋሲካን ታደርግ በክርስቶስ ፈተና እንኳን ማይበረታበት ጊዜ እኮ ነው መማናን በትክክል ጾመን ከሆነ አሁን ፈተና አይበረታብንም አሳሮ ለሰይጣን ይያልክ ሰይጣንን አስሮታል እግዚአብሔር አስታሳሪውን አሳሪውን ታሳሪ አድርጎታል የታሰረውን እኛን ነፃ አውጥቶናል ስለዚህ አጋዞላ አዳም ነፃ ወጥቷል አንተ ነፃ ወጥተሃል እኔ ነፃ ወጥቻለሁ አንቺ ነፃ ወጥተሻል በነፃነት እንድንኖር ክርስቶስ ነፃ አውጥቶናል ጸንታችሁ ቆሙ በተዋህዶ ሃይማኖታችሁ በቤተክርስቲያን ዳግመኛ በባርነት ቀንበር አትያዙ ነፃነታችን መፈታታችን ለኃጢአት ሳይሆን ለንጽህና ነው 10 ለምጻሞች በመንገድ ተገናኙት በከተማይቱ ድንበር ላይ በሰማርያና በገሊላ መካከል በዚያ በኋላ ፈውሰናሉት ለመኑት ራሳቸውን ለካህን አሳዩ አላቸው እሺ ብለው ስለታዘዙ ሲሄዱ በመንገድ ላይ ተፈወሱ ራሱ ፈወሳቸው ሁሉን ማድረግ የሚችል አምላክ አንዱ ብቻ መጥቶ ሰገደ ሌሎቹ ተበተኑ ከትንሣኤ በኋላ ቤተክርስቲያኑ ለምን ጭር ይላል የሚበተን ይበዛል ያልተሰራ ምእመን የበዛባት ቤተክርስቲያን ታሳዝናለች የኛ ዘመን ቤተክርስቲያን
እልልታና ጩኸት ፉከራና ጭብጨባ ብቻ የምትወድ በትንሹም በጥቂቱም በምክንያቱም የሚጨፍሩ ምዕመናን የበዙባት አማኞች የበዙባት አመን የምንለው ደመቀልን የምንለው መቅደሱ ስለተጨናነቀና ኡታው ስለበዛ ብቻ የሚመስለን በጨረታ ውስጥ እግዚአብሔር የሌለ የሚመስለን ስንቶቻችን ነን? በሁሉም ውስጥ እግዚአብሔር አለ። ተሰብስበን ስናመልከው እግዚአብሔር አለ። በደስታ ስንዘምርም አለ። ኡታችን ውስጥ አይኖርም። የሥጋ ዝላይ ውስጥ እግዚአብሔር የለም። ቅንጻው የበዛበት ምስጋና ላይ የለበትም እኮ። ለዚህ ነው እኮ መጽሐፋችን በመድረኬ የሚዘሉትን ይላል። እግዚአብሔር እንዴት እንደሚጸየፋቸው በትንቢት ነብዩ እንደተናገረው። ስለዚህ አውደ ምሕረቱን የቅድስና አድርገን ለመኖር እኛም ቅዱሳን መሆን አለብን። ኩሉ ቅዱሳን እስማነ የቅዱስ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ተሰሩ ነው። መንፈሳዊ ቤት ተሰሩ ይለናል እኮ መጽሐፍ። ቤተክርስቲያን ሁኑ ማለት ነው። ስለዚህ ቤተክርስቲያን ቢል እኔና እናንተ ነን። ታላቋ ቤተክርስቲያን እኛ ነን። የተሰራነው እኛ ነን። የተዋብነው እኛ ነን። ኩላችን፣ ወዛችን፣ ቅባታችን፣ ውበታችን ደሙ ነው። በከበረ ደሙ ፈሳሽነት በከበረ ደሙ በገዛ ደሙ ዋጃት ይላል መጽሐፍ። በደም የተገዛ ነን እኛ። ስለዚህ ቤተክርስቲያን ምእመናን በክርስቶስ ሞት እንደገና የተሰሩባት ቀን የአዲስ ኪዳኗ ቤተ አምልኮ በደም የተሰራችበት የበጉ ደም ከየማሳው የሚመጣው ከየበረቱ የሚጎተት በግ ቆመ። ከሰማይ መጣ፣ ከዙፋኑ የመጣ አንድ በግ ቤዛ ሆኖ ታረደ። ዮሐንስ የመሰከረለት በግ ቀራንዮ ላይ ታርዶ ታየ። ነዋ በግዑ ለእግዚአብሔር ዘይአትት ወያሴስር ኃጢአተ ዓለም ብሎ የተናገረው በግ ታረደ። ከሰፈሩ እየተጎተተ በኢየሩሳሌም የረከሰ ሰው ደም አይነካውም ብለው ክርስቶስን እንደ ርኩስ ቆጠሩት። ሊቀድሳት በመጣችው ምድር ውስጥ ተገረፈ። ዘበንተ ያለ ቤተ ክርስቲያን ተጸፋይ ከበውስጥ አውድ ከመተቀደሳ በደምከ ቅድስት በደምከ ክቡር በከበረ ደምህ ትቀድሳት ዘንድ ለቤተ ክርስቲያን አደባባይ ላይ ተገረፍክላት። ከሰፈሮች ተጎትቶ ወጣ። ውጡ ፈንጠዝያ ከበዛበት ዓለም ውጡ ሲለን እኮ ነው። ወጣ ክርስቶስ ኡታ ከበዛበት ኢየሩሳሌም ወጥቶ በጸጥታው ቀራንዮ ኮረብታ ላይ ተሰቀለላት። ዘበንተ ያለ ቤተ ክርስቲያን ስለ ቅድስት ቤተ ክርስቲያን ስለ አንዲቱ ቤተ ክርስቲያን ስለ አማናዊቷ ቤተ ክርስቲያን ስለ ንጽሕቷ ቤተ ክርስቲያን ሞትክላት። በአርብ ቀን መሰረትካት። አርብ ሰውን ፈጠረው፣ አርብ እንደገና ሰራው። ቤተ ክርስቲያን ብሂል እኔና አንተ አንቺ ነሽ። ሰውነታችንን ስናረክስ ይከፋዋል። ኢትግበሩ ቤተ አቡየ ቤተ መስያት ብሎ ጅራፍ ገምዶ ወገፍታ ማዕዳት ይሆሙ ለማወልጣን የለዋጮችን ገበታ ገለባበጠው። አስወግዱ አውጽኡ ወአሰስሉ ዘንተንዘ ኢትግበሩ ቤተ አቡየ ቤተ መስያት። ይህንን ከዚህ አስወጡት ብሎ የገፋው ሸቀጥን ከሰውነታችን ላይ ሊያስወግድ ነው። ዝሙት ሸቀጥ፣ ዘረኝነት ሸቀጥ፣ ቡድንተኝነት ሸቀጥ፣ መለያየት፣ የወንድም ስጋ መብላት፣ ነፍሰ ገዳይነት፣ ጎጠኝነት፣ ሟርት፣ ሐሜት፣ ምቀኝነት፣ ጥንቆላ፣ ምትሃት፣ ክፋት እነዚህን ጠራርጎ አስወጣ። ቤተክርስቲያንም በደሙ ቀደሳት፣ ንጽሕት አደረጋት። የአዲስ ኪዳኗ ቤተክርስቲያን ሽታዋ እንደዚህ እንድትሆን አደረጋት በደም። አሁን ምዕመናን ልብሳቸው ክርስቶስ ነው። የምንለብሰው ልብስ በደም ያጌጠ በደም የተዋበ ነው። እሱም ክርስቶስ ነው። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይታልዩ ፍቶተ ሥጋክሙ። ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታርሉ ይላል። አሁን የኪሳችን ገንዘብ እስኪያልቅ ድረስ ምን ወደ ቤተክርስቲያን መይዞረን አማት በንሳለማለን። በትንሣኤ ጭር ከትንሣኤ በኋላ የሚመጡት ጽኑዓን የተወሰኑ ምዕመናን ከዚያም በኋላ ሐዘን ሲደቁሰን መተን ግቢውን ገጠም በአንድ ሳምንት ውታ ተመልሰን ደግሞ ስለ ጮኸን ረክተን እንሄዳለን። ጸሎታችን ተሰማ አልተሰማ ደጅ ጥናት እንኳን የለንም። ስለዚህ በዓለ ሃምሳ ማለት ዕረፍተ መንግሥተ ሰማያትን ማሰቢያ ነው። ከሞት በኋላ ክርስቲያኖች ቅዱሳን ንጹሐን ሲሆኑ የሚኖሩበትን የተድላና ደስታ ሕይወት። ዛሬ ሮብ ነው ምን ልብላ፣ ዛሬ ዓርብ ነው ምን ልብላ ማይባልበት፣ ዛሬ ምስጋናው ምን አይነት ነው ማይባልበት፣ በደስታ በሐሴት የሚኖርበት ምግባችን ምስጋና አኮቴቶሙ ረፍቶሙ ረፍቶሙ አኮቴቶሙ የተባለው የቅድስና ሕይወት የሚኖርበት የተቀደሰችው ዘመን ያቺ የቤተክርስቲያን ዘመን የመጨረሻው የነፍሳችን ምዕራፍ ክርስቶስ ኢየሱስ ያዘጋጀልን በአባቴ ቤት ብዙ መኖሪያ አለ ብሎ የተናገረን እስመ ውስተ ቤተ አቡየ ኩሉ ማኅደሮ ምዕራፍ ቦቱ እይደንግሥክሙ ልብክሙ እመኑ በእግዚአብሔር ወእመኑ በየ ብሎ በዮሐንስ ወንጌል እንደነገረን ልባችሁ አይታወክ፣ በእግዚአብሔር እመኑ
በአባቴ መመኑ እስመ ውስተ ቤተ አቡየ ኩሉ ማኅደሮ ሚራፍ ቦቱ በአባቴ ቤት ብዙ መኖሪያ አለ ማረፊያ አለ ብሎ በዚያ ማረፍ አለ እና በዓለ-ሃምሳን የምናርፈው ከምስጋና አይደለም ከጭንቀት እናርፋለን። ጾም የለም ግን ጸሎት አለ። ካስፈለገ ምህላም ይታወጃል እኮ በቅዱስ ሲኖዶስ። ምክንያቱም እቺ የሰማዩ ረፍት ምሳሌ ናት እንጂ ወጥ የሆነች ምሳሌ አይደለችም። ምክንያቱም በኋላ ደግሞ እንደገና ሱባኤ ያስቀረዋል። ይሄን ደስታ ጾም እንደገና ያስቀረዋል። በዓለ-ሃምሳውን እኮ ምድር ላይ ነና ዴት አለው ቫሊዴሽን ዴት አለው። ከ50 ቀን በኋላ ተመልሰን እንጾማለን ይመጣል። የሐዋርያት ጾም ይጀምራል። ስለዚህ ምክንያቱም ሰውነት የሚዝልበት በተርላና በደስታ እንዳምንመሰቃቀል የሚከደበት ነው። ስለዚህ ቤተክርስቲያን በደሙ የተዋጀች ናት ማለት እኔና እናንተ ነን ነው መልእክቱ። በመስቀል ላይ ለኛ ብሎ የተጸፋባት ምስጢራት የተፈጸሙባት በቀራንዮ ተሰቅሎ ደህንነትን ለዓለም ሁሉ መዳንን ያሳየባት ቅድስት ቤተክርስቲያን የተሰራችበት መካነ ዕረፍታችን የተሰራችበት ቀን ነው። መስቀሉን ለኛ ያሳየባት ቀን፣ ስጋው የተቆረሰባት፣ ደሙ የፈሰሰባት፣ ውሃው ማይገባው የተቀዳባት፣ ከአብራ ከመንፈስ ቅዱስ ሰው እንደገና የተወለደባት የጥምቀት ልጅነት ማግኛ ጥምቀቱ ስጋውና ደሙ የተዘጋጀባት ልዩ ዕለት፣ ይህንን በመስቀል ላይ ለሁላችን የሰጠባት የፍቅርን መሰረት ለሁላችን ያደረገባት ቀን ናት። ስለዚህ በዚህ ቀን ልጅነታችን የሚበሰርባት ቀን ስለሆነች መድኃኒተ ዓለም ኢየሱስ ክርስቶስ ቤተክርስቲያንን በደሙ መዋጀቱን እኛንም እረፍት እንደሰጠን የምናስብባት ስለሆነች ዓርብ ዕለት ቤተክርስቲያን ትባላለች እና ምእመናን እረፉባት ይችን ቀን እግዚአብሔር ለኛ ያደረገውን እናስብባት። ስለዚህ የምናስብባት ጊዜ ናት። ተድላና ደስታው እንዳያዘናጋን ወይታብዎ ፍኖተ ለሰይጣን ይላል። ለዲያብሎስ እድል ፈንታ እንዳንሰጥ መብላት መጠጣቱ ቢፈቀድልን ኃጢአት እንዳልተፈቀደ እናስብባት። ዳግመኛ በባርነት ቀንበር አትያዙ፣ የትንሣኤውን ንጉሥ እያመለካችሁ በተድላና ደስታ ቆዩ ተብለን በተድላና ደስታ የምናመልክባት ጊዜ ኖማን የምናስብባት ቤተክርስቲያን ማለት እቺ ናት። በምድር ላይ ያለች የእግዚአብሔር መንግስት መገለጫ የሰማዩ ምሳሌ ናት። ስለዚህች ቤተክርስቲያን ቅዱስ ያሬድ የተናገረው ቃል አለ። ወሪዴ ብሔረ ሮሜ ርኤክዋ ለቤተክርስቲያን አይመርክዋ ወአፍቀርክዋ ቤተክርስቲያንን አየዋት ይላል፣ ወደድኳት ይላል። የክርስቲያኖችን ህብረት አንድነቱን በክርስቶስ ያለውን መከራ ከዚያ በኋላ የሚገኘውን አክሊለ ሕይወት የፈተና መታገስን የምትችለውን ቤተክርስቲያን እድፍ የሌለባትን ቤተክርስቲያን ሐዋርያው ቅዱስ ጳውሎስ እንደተናገረው እድፈት የሌለባት በውበት የምትኖር እድፈት ወይም የፊት መጨማደድ ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል ኤፌሶን 25:29። እድፈት የሌለባት ቤተክርስቲያን እሷ ናት፣ የተቀደሰችው ሕንጻ። መዝሙር 121 ላይም ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔርን አውር፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ዳዊት ነው ይሄንን ያለው። ስትጎሰቁልና ስትጎዳ ደግሞ ወተዚያነ ዳና አለ ኢየሩሳሌም ብሎ የሚጸልይላት ቤተክርስቲያን። ስለ ኢየሩሳሌም የሰላም ከተማ ናት ቤተክርስቲያን። ሰላም ብቻ የሚሰበከው ስለሷ ጸልዩ ተብላ የተነገረላት ቤተክርስቲያን እንጂ አሁንማ እኛ አበላሽተናታል። በጎጥ ተቧድነናል፣ በሰፈር ተቧድነናል። ሌብነት ስራቸው የሆኑ ሰዎች ቦታውን በቁጥጥራቸው ስራ ውለው መንፈሳዊውን አገልግሎት አውከውታል። ጌታ ሲመጣ ጅራፍ እንዳነሳበት ዘመን እንደነበረው ጎጠኝነቱ አሁንም አለ፣ ሳጥን ሰባሪነቱ አሁንም አለ፣ የሙዳይ ምጽዋት ለቃቃሚነት፣ የስለት ገንዘብ ዘራፊነት አሁንም አለ፣ ምእመናንን ማማረር አሁንም አለ። ይሄ ግን ክርስቶስን የምትወክለው ቤተክርስቲያን መዋቅሯም አሰራሯም አይደለም። የበቁ ቅዱሳን አባቶቻችን የተማሩበትን ብቻ ሳይሆን የኖሩባትን ቤተክርስቲያን ቅዱሳት መጻሕፍቷን እየራባቸው ክርስቶስን አስቀምጠውልናል። እኛ ኬት አውጥተን እንዝረፍ ብለን ለፈረንጅ ሸጠን የጨረስነው እኛ ነን። ብራናው እግዚአብሔር ልቦና ይስጠን። የምትታሰበው ቤተክርስቲያን ውበት ያላት ለባሏ እንደተሸለመች የተዘጋጀች ውቧ ይላል። ቤተክርስቲያንን የሞሸራት ክርስቶስ ነው፣ ያስጌጣት ልብሷ ደሙ ነው። እሷም ቤተክርስቲያን ነው የተባለው። ሁለተኛው የክርስቲያኖች ቤት ምስጢራዊ ቤቱ መገለጫው አቅሌሲያ የምትባል የክርስቲያኖች ህብረት ጉባኤ ቤተ ጉባኤ የተመሰረተችበት የሐዋርያት ጉባኤ የሆነች ልደቱን፣ ጽንሰቱን፣ ልደቱን፣ ግዝረቱን፣ ስቅለቱን፣ ህማሙን፣
ሞቱን እና ትንሣኤውን የምትሰብክ እርገቱን የምትዘክር ምጽአቱን የምትናፍቀዋ ቤተክርስቲያን የምእመናን ህብረት ጸሎተ ሃይማኖትን የምትኖረዋ ቤተክርስቲያን ቅዱሳንን ያፈራች የመተክለ ሃይማኖት ህይወት የናቡረ ገብረ መንፈስ ቅዱስ ህይወት የገዳማውያኑ የምናንያኑ ህይወት የንጹሃን ካህናት ህይወት በየድሆቹ ቤት እየገቡ ሀብታም ድሃ ሳይሉ ጸበል እየረጩ ድርሳነ ሚካኤል ደግሞ አጋንንት የሚያስለፈልፉ የዳው የምስኪኑ ቄስ ህይወት ቤተክርስቲያን እሷ ናት። የምእመናን ህብረት በገቡበት ቤት በሚጸልዩት ጸሎት እዛ ቤት ውስጥ እፎይታን የሚያሰፍሩ በጸሎታቸው ዳዊት ደግሞ ትምህርተ ዋት ደግሞ አጋንንቱን የሚያስለፈልፉ ስልጣነ ክህነታቸውን የክርስቶስ ነው የኔ አይደለም የሚሉ ትሑታን ቀዳሾች ወገባቸውን ታጥቀው ጾመው ጸልየው ተንበርክከው ሰግደው ህዝቡን የሚያሰግዱ ከዚያ መስቀሉ የሚታያቸው ክርስቶስ የሚገለጥበት ያለባት የህይወት የጉባኤ ቤተክርስቲያን ትባላለች። ሌላኛዋ ቤተክርስቲያን ራሱ ግለሰቡ ህይወቱን ሲጠብቅ ነፍሱን ከወጥመድ እንዲያድናት እየጸለየ የሚመላለስ ሲሆን እግዚአብሔር በጸጋ እንዲያድርበት የሚማጸነው የምእመኑ ህይወት በዚህ ደረጃ ትገለጣለች። ስለዚህ ቤተክርስቲያን ይችናት። ይችን ቤተክርስቲያን ነው ወሪድ ያለው ያሬድ ሄጄ አየዋት አለ። ከዚያም በኋላ አያት። ምኗን አያት? ቅዱስ ቤተክርስቲያንን እግዚአብሔር የመሰረታትን አያት። ቅዱስ ያሬድ እንደተናገረው ለዛቲ ቤት ሳረራ አብ ቀዲሞ ለዛቲ ቤት ሐነጻ ወልድ ወፈጸማ መንፈስ ቅዱስ ይላል። አስቀድሞ አብ የሰራት ወልድ ያነጻት በገዛ ደሙ ያከበራት መንፈስ ቅዱስ የፈጸማት የበጉ ደም መረጨት ውበት ያለባት ርደተ መንፈስ ቅዱስ ልደቷን ያከበረላት ቤተክርስቲያን በአረጳላቅሊጦስ ላይ ልደቷ ብለን የምናከብርላት በፈለገ አርቢት የተጠመቁባት ያችናት ቤተክርስቲያን ያድርሰን ለበዓለ ሃምሳ መድኃኔዓለም። እቺን ቤተክርስቲያን ሪክዋል አያት። ሁለመናዋን አየ፣ ቅዳሴዋን አየ፣ ስርዓቷን ሳታዩት ቤተክርስቲያንን አትጥሏት። የዚህ ሃይማኖት አባላት ያልሆናችሁ ሰዎች ቁንጽል ሐሳብ ይዛችሁ አትሞግቱን። በሁሉም ስርዓቷ እንዴት ነው መነሻው ብላችሁ ጠይቁ። በኔ ንግግር ውስጥ ስህተት ሊኖር ይችላል። በቤተክርስቲያኒቱ ትምህርት ግን ቅንጣት ስህተት የለም። በኔ ህይወት መሰነካከል ሊኖር ይችላል። በቤተክርስቲያኑ የውበት መንገድ ውስጥ ግን ቅንጣት መሰነካከል የለም። እኔ ዳይዘልሳ ሊኖርብኝ ይችላል። ቤተክርስቲያን ተሳስታ አታውቅም። ክርስቶስ ነው የመሰረታት። ንጹሕ ባህሪ ክርስቶስ ንጽሕት አድርጓታል። በአለት ላይ ነው የመሰረታት። በደሙ ነው የዋጃት። ጠብታ ቅልቅል የለባትም ተዋህዶ ቤተክርስቲያን። እግዚአብሔር ይመስገን። ስለዚህ አየዋት አለ። ከዛ አይመርክዋ ምኗን ያወቀው ስርዓቷ ሰሪዋን አወቀ። መጀመሪያ ክርስቶስ በደሙ እንደዋጃት አወቀ። አይመርክዋ በገዛ ደሙ የዋጃት ይላል። ክርስቶስ ነው የመሰረታት በደሙ። ከዚያ በኋላ ስሪቷን አወቅኳት። በአለት ላይ ነው የተመሰረተችው የተሰራችው። ለጴጥሮስ እንደነገረው ማቴዎስ 16 ላይ አንተ ኮክ በዲበዛቲ ኮክ አንጻ ለቤተ ክርስቲያን ዋና ከሰሲዮን ይይልዋ አለትነ ብሎ በአለት ላይ እንደተመሰረተች ዲያብሎስ እንደማያናውጣት ድቡሽት ላይ አሸዋ ላይ እንዳልሆነች በቀላል ፈተና እንደማትበገር ሁሉን ጥላ ተሻግራ እንደምትኖር ስሪቷ የማይነቃነቅ ነው የተዘመተባትን ይሁት። እቺናት ቤተክርስቲያን ዛሬ የምናስባት አርብ በደሙ የተሰራች ቤተክርስቲያን የዕለታት መካተቻ የሰንበት መባቻ የቀዳሚ ሰንበት መባቻ የአዲሱ ህይወት መነሻ የክርስቶስ ደም የሁላችንን ቤት ያንኳኳበት የበጉ ደም መረጨት ምልክት የታየባት አርማችንን የተቀበልንባት እቺ ቤተክርስቲያን ይችናት። ስለዚህ ቤተክርስቲያን ነው ክርስቶስ ሁሉን ያደረገው። እኔ እና አንተ በግለሰብ እንደ አማኝ በማይበር እንደ ቤተክርስቲያን ልጅነት በአንዲት ጉባኤ ቤት እንደዚሁ ደግሞ ህንጻ ቤተክርስቲያን የምንሰበሰብበት ማደሪያው። ሌላው ስሪቷ ምንም ማንም የዓለምን ቋንቋ መቀላቀል የማይችልበት አሁን እኮ በአስቸጋሪ ሁኔታ ላይ የወደቀችው ቀድማ የተሰራችው ስሪቷ ውብ ስለሆነ ሊቀላቀሉ የሚፈልጉ ሰዎች ፊታቸው እየተበላሸ ህይወታቸው እየተበላሸ ቤተክርስቲያናንም እያወቋት ስለሚታይ ነው ድንግዝግዝ ነገር የሚታየው እንጂ ቤተክርስቲያን ስሪቷ የማይነቃነቅ ነው። የማታስቀድስ የማትቀድስ ቤተክርስቲያን የለችም። ስግደት የሌለባት ቤተክርስቲያን የለችም። ሙታኖቿን በስርዓት የማትሸኝ ቤተክርስቲያን የለችንም። ያለችን ቤተክርስቲያን በህይወት ያሉትን የምትንከባከብ የተወለዱትን ከአብራከ መንፈስ ቅዱስ ዳግመኛ እንዲወለዱ የምታደርግ ማሳደግ የምትችል ለህፃናት ለወጣንያን ለማይከላውያን ለትልልቆቹ ለሁሉ የሚሆን ትምህርት ያላት
ለፍጹማን የሚሆን ስፍራ ሁሉ ያላት ከቡቃያ ጀምሮ እስከ ዛፍ እስከ ግንድ የምትሰጥ ከሞተም በኋላ አጽሙን አክብራ የምታስቀምጥ የበቁትን አጽመ ቅዱሳን ለፈውስ የምትጠቀም ምንም እግዚአብሔር ያቀብ ሁሉ አጽንተውም ለጻድቃን ብላ የምትዘምር ከመጽሐፍ ቅዱስ ያልወጣች ኦሪት ዘፍጥረት ላይ ጀምራ ራዕየ ዮሐንስ ላይ የሚጠነቀቅ ውበት ያላት ለሁሉም ክፍሎች ያለ ዘረኝነት የምትኖር ስሪቷ ለሰው ዘር በሙሉ አንድ አይነት የሆነች ቤተክርስቲያን አገልጋዮቿ ባድሎ ያበላሹት እንጂ ትምህርቷ ግን ስሪቷ የተበላሸ አይደለም። እቺን ነው አየዋት ያለው። ስለዚህ እቺን አፍቀርክዋ ወደድኳት ልዩ ስለሆነች አንዲት ሐዋርያዊት ቅድስት ዓለም አቀፋዊት ቤተክርስቲያን ስለሆነች ኩላዊት ስለሆነች ወደድኳት አፍቀርክዋ። እኛንና እናንተን ቤተክርስቲያንን እንውደዳት እና የአርብ ቤተክርስቲያን የተመሰረተችበት ቀን ነው። በተበላሸ ሰውነት በዘረኝነት በክፋት በምንደኝነት በተለይ አገልጋዮቹ በቤተክርስቲያኗ የምትሸቅጡ አትሆኑ። ቤተክርስቲያን ንጽሕት ናት። በአርያም ነው የምትመሰለው። በሰማይ ሽያጭ የለም፣ በሰማይ ጩኸት የለም፣ በሰማይ ርኩሰት የለም። ስለዚህ ሰማይን ትመስላለች። ቤተክርስቲያኗም ቅድስት ናት። እናንተም ቅዱሳን ሁኑ ተብለን ተሰጥቶናል። ስለዚህ በንጽሕና እናገልግልባት። ምእመናን በልካችን እንመላለስባት። ስንጸልይ በተመስጦ ይሁን፣ ትንሣኤውንም ስናከብር በእርጋታ ይሁን። ተድላና ደስታው የሥጋ ሳይሆን የመንፈስ ይሁን። ለዲያብሎስ አንመቻች። ወኢታብኡ ፍኖተ ለሰይጣን፣ ለዲያብሎስ ዕድል ፈንታ አትስጡት። ራሳችሁ በሚሞት ሥጋችሁ ላይ ኃጢአት አይንገስ። ትንሣኤውን ስታከብሩ ዲያብሎስን እያሳፈራችሁ አማን በአማን ተንሥአ እምነ ሙታን በሉ፣ ከሙታን መካከል ተነስቷል እያላችሁ ሰይጣንን መነሳቱን ደጋግማችሁ ንገሩት ጆሮው እስኪቃጠል ድረስ። ትንሣኤከ ለእለ አመነ ብርሃነ ከፈሉ። ጸሎቱ እኮ ደስ ይላል። ትንሣኤን አምነናል፣ ብርሃንን ስጠን። የኃጢአት ጨለማ፣ የዘረኝነት ጨለማ፣ የርክሰት ጨለማ እንዳይጥለን ጠብቀን ነው እኛንን የምንጠበቀው። በፈረሰው መቅደስ ላይ ፊትን አብራ እንዳለው ኤርምያስ ነብዩ ዳንኤል 17 ትንቢተ ዳንኤል ምዕራፍ 12 ቁጥር 12-25 እንደተናገረው። ስለዚህ እየፈረሰ ያለ ሰውነታችን እንዲጠገን የትንሣኤው ብርሃን በእኛ ላይ ያብራ። ለቅድስት ቤተክርስቲያን ፊታችንን እንመልስ። ቅድስት ቤተክርስቲያን መንፈሳዊት አውድ ናት። መዝገበ ሰርናይ እንበለ ክርዳድ ይላታል። ምሳል አንተ ወምስጋድ ምጥባሕ ሥጋው ለወልድ። አባታችን አባ ጊዮርጊስ ዘጋስጫ ሳሊ ለነ እኮ ነው የሚላት ቅድስት ቤተክርስቲያን መንፈሳዊት አውድ፣ መንፈሳዊት አደባባይ። ባጭሩ ቤተክርስቲያን መንፈሳዊ አደባባይ ቅድስት ቤተክርስቲያን አለ። እኔን እኮ ነው ቤተክርስቲያን ለምኝልን ማለት እኔ ነፍሴን ነው። የኛ ነፍስ የእግዚአብሔር ማደሪያ ናት ቤተክርስቲያን። ቤተ አደረ ከሚለው የመጣ ነው። የክርስቲያኖች መሰባሰቢያ፣ የአምላካቸው ማደሪያ። ወደ ማደሪያው ገብተን እናምልከው። እኛም የእግዚአብሔር ማደሪያዎች እንሁን። ቅድስት ቤተክርስቲያንን አክብረናት በሰማይ ባለው በንጽሕቷ መቅደስ እንድንገናኝ አምላካችን ይርዳን። ትንሣኤያችንን በክብር እንድናከብረው ሕይወታችንን እንከባከብልን። አምላካችን እግዚአብሔር ከኛ ጋር ይሁን። ለብርሃነ ዕርገቱ በሰላም ያደርሰን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የትንሣኤያችን በኩር የፍጥረት ሁሉ ጌታ መድኃኒተ ዓለም ኢየሱስ ክርስቶስ መቃብሩን በትንሣኤው ባዶ እንዳደረገ ከኃጢአት ነፍሳችንን ባዶ ያደርግልን፣ በቅድስና ይምላልን። አሜን።